ሰላም ሰላም ውዶችዬ፣ እንዴት ናችሁ? ደህና ናችሁ ወይ? አለውን እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን እንዲጠብቅልን፣ ሁላችንም በየሃይማኖታችን እንጸልይ እያልኩኝ ቪዲዮ ስትጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድሰጡ እያልኩኝ ዛሬ እውነት ለመናገር በጣም ደስ ብሎኛል። ሄሉዬና ቢኒ ደስ በሚል ፎቶ አይተናቸዋል። ምርጥ ፕሮግራም እንዳለ ይሰማኛል። እዚህ ሰፈር የሆነ ነገር ይሸተኛል። ጋይስ ምንድን ነው እንዳትሉኝ፣ እኔ ያገባኝ ምን ስድስተኛ ስሜት የነገረኝ ብቻ ነው ወደ እናንተ ይዤ ከች ምለው ማለት ነው። በዚህ አጋጣሚ ሄሉዬ ሄሉነቴ በጣም ብዙ ራስ ጸጉራ እያለ ነው እና ሄሉዬ ጸጉርሽን ቀይሩ፣ የምር መልክሽን አጠፋው፣ ድምቅምቅ ቢጫ በቢጫ ለማንኛውም በጣም ነው ደስ ያለኝ የኔ ኩል ማለት የኔ ቆንጆ ሴት። የምር አንዳንድ ጊዜ ማለት ነው ሰው በጮኸ ቁጥር ውሻ በጮኸ ቁጥር በቃ እናንተ የሆነ በቃ ያን ነገር እየሸሻችሁ ስትሄዱ ሳይነክሳችሁ ይቀራል። እና በጣም ብዙ ይሄን ሰሞን እያየሁኝ ነው በቲክቶክ እየተንጫጫችሁ ነው። ምክንያቱም አልገባኝም፣ አላቅም ምን ማለት ምን ካልሆንን ነው። እኔ በነገራችን ላይ የሄሉ ኦዲየንሶች በጣም ማደንቀላቸው ባህሪ ያላቸው ኢቭን የተሰደበችበት ቤት እንኳን ሄደው በቃ የሆነ ማለት ቪዲዮ ስለ ቪዲዮ ምን አገባሽ ምናምን ነገር ብለው ሊወጡ ይችላሉ እንጂ እንክንክ የሚል ስድብ አለ እንጂ የሆነ ቤት ጌታ ሆይ ጌታ ሆይ ጌታ ሆይ የሚናገሩት ንግግር ራሱ አንዳንድ ኦዲየንሶች በቃ ስራችሁን ንክት አድርጎ የሚሄድ ማለት ነው። እና የእነሱ ኦዲየንሶች እንኳን አይናገሩም። ሄሉም እንደምታዩት ናት፣ ለማንም መልስ አትሰጥም። ስራዋን ነው የምትሰራው፣ ስራና ስራዋ ላይ ነው። ግን በሰራችሁ ቪዲዮ ልክ በቃ ቪዲዮዋን አይተው ተናደው የሚተከትቋት አሉ። ሌሽ ምን ፈልጋችሁ ነው? ማለት ሰው ሲተዋችሁ እኮ ሁለት ነገር ይዞ ነው፣ አንድም አክብሯችሁ አንድም ንቋችሁ ነው። ስለዚህ ሁለቱንም መንገድ አይታችሁ ሁለቱንም መንገድ ይዛችሁ እናንተም የራሳችሁን ስራና ህይወት ብትኖሩ መልካም ነው። ማለት ማንም በራሱ ህይወት ነው መኖር የሚችለው፣ ማንም የራሱን ህይወት ነው የሚኖረው። ሁልጊዜ ደግሞ ስለ ሰው ኝኝ ማለቱ በጣም ይደብራል፣ በጣም ያስጠላል የምር። ስለዚህ ለምንድን ነው ወደ ራሳችሁ ብትመለሱ ደስ ነው የሚለኝ። እህታዊ ምክሬ ነው። እኔ እንደዚህ ከማንም ጋር ከዚህ በኋላ ላልለፋለፍ በራሴ መንገድ ልጓዝ ነው እንትን ያልኩት እና የማያቸው ነገሮች ምንም የሚያስደስቱ ነገር የለም። ጭራሽ አልፎ ተርፎ በቃ እናንተ በነገራችን ላይ ሰው ላይ ሲጠቁም ጣቱን ራሱ የሚያደርገው ነገር አለ ማለት ነው። ራሱ የሚያደርገውን ነገር ነው ሰው ላይ የሚዘረግፈው እና ብላችሁ ሄሉ ቻናል ላይ መተት አስመትታለች አላችሁ ሁለቱ ስብሀት። እናንተ ግን ምንድን ነው የምታወሩት? እና በቃ ማለት የምታወሩት ነገር አጣችሁ። ሸቃሊቶች ስራ የላችሁም እንዴ? ግን ስራ የላችሁም እንዴ? ምንድን ነው እድሜ ልካችሁን ስለ ሰው እንዴ? እሷ እኮ ቁጭ በባግሯ ላይ እየተለወጠ ነው አይናችሁ እያየ ማለት ነው። ስለዚህ ምንድን ነው የእናንተ ችግር? ምንድን ነው እንደዚህ እንትን ያደርጋችሁ? አልገባኝም። እኔ ማለት ምን ፈልጋችሁ ነው? ከእሷ ምንድን ነው የምትፈልጉት? በግልጽ ብትነግሩን እንዴ። አንዳንዴ እኮ ማለም ሲበዛ ራሱ ይመራል የምር። በቃ ማለት ሰውን ጣል ነው ብላችሁ እስከተነሳ ያ ሰው በቃ መቼም ሊወድቅ እንደማይችል ማሰብ አለባችሁ። ሲቀጥል ደግሞ ማንም ምን የሚያርግ ማንም የማን ኃጢአት አይሸከምም፣ አለቀ ብላችሁ ደግሞ ግዑዝ ነገር ይሄ ነፋሲውን መንፈስ ሊከፍል የማይታወቅበትን ነገር ደግሞ ቻናል መተት አስደረገች። ሊወቱ ስብሀት እንደው ላፋችሁ ራሱ የሆነ ስታወሩት ምናምን እንዴት ነው? አይዘገንንም? አይሸክክም? እና ሰው የሚያደርገውን ነገር ነው ሰው ላይ የሚያወራው ለሰው የሚናገረው። በቃ ስለ ሰው እንትን ሊል የሚችለው ራሱ ሊያደርገው የሚችለውን ነገር ነው። እና በጣም ብዙ መንጨርጨር እየታየባችሁ ነው ይሄን ሰሞንና አይስክሬም እየበላው ነው። አይስክሬም ብሉ ነው። ውሃ ጠጡ በደንብ። ውሃ እየጠጣችሁ በደንብ እንትን እያላችሁ እስከ ማታ ማለት ነው። ማለት ቪዲዮውን አይታችሁ የራሳችሁን እንትን ትሰጣላችሁ፣ ሀሳብና አስተያየት ማለት ነው። እናንተም ስድባችሁን ቀጥሉ። ውሾች ይጮሃሉ፣ አንበሶች ወደፊት ይጓዛሉ ነው። ቢኒዬና ሂሉዬ ወደፊት የኔ ማሮች፣ የኔ ጣፋጮች፣ ቀስ እያላችሁ እድገታችሁን አሳዩ። በአንድ ያታሳዩ ደግሞ የሰው አፍ ደረቅ እንጨት ይሰብራል ያገሬ ሰው ይላልና የሰው አፍ ከባድ ነው። ከለል በሉልኝ እህትና ወንድሜ ከለል። ሄሉዬ ደግሞ ካሜራማኑን አውጭልኝ። ምንድን ነው እሱ ከጀርባ እየመከረ እንትን እያለ እየተቀላሰለሰኛ ሴቶቹን ሊገል ነው። አንጫጭተን ሞትን እኮ እንዴ! ለአንዳችን ይሆናል በኋላ ላይ። በድምጽ ብቻ አንፈልግም፣ በቪዲዮ ይውጣልን። በቃ ፍትህ በሉ። ለእኔ ደግሞ ፍትህ በሉልኝ ብያቸዋለሁ ከዚህ በፊት። ማንም የሚጮልኝ አጣሁኝ እኔ እንዴ። ሆይ ለማንኛውም በጣም ነው ወዳችሁ ቤተሰቦች። በጣም በዚህኛው ቻናል በነገራችን ላይ አስጠልቶኛል። የሚሆን ስራ ስሪም ራሱ አይለኝም ማለት ነው። ለምን እንደሆነ አላውቅም። ሀፒታይት ተዘግቷል እና ስሪ ብላችሁ ጻፉልኝ።
መልካም ምሽት። እሺ ማሮቼ።